السلام عليكم ورحمة الله وبركاته. የተከበራችሁ ተመልካቾቻችን እንደምን ቆያችሁ? ሰሞኑ ሐጅ የተሰኘው ፕሮግራም ዛሬም በሌላ ርዕሰ ጉዳዮች ወደ እናንተ ተመልሶ መጥቷል። እንደምታውቁት ከወንድም አብደል ሐኪም ናስር ጋር በመሆን የተለያዩ ሐጅ ጋር የተያዙ መረጃዎችን የተለያዩ ፋክቶችንና ታሪኮችን ያነሳሳን ብዙ ትምህርቶችን ወደ እናንተ ያደረስን እንደሆነ ይታወቃል። እናንተም የተሰማችሁን ሐሳብ አስተያየት ጥያቄዎች በማህበራዊ ትስስር ገጾቻችንና በሚንበር ቲቪ ስልክ ቁጥሮች ወደኛ ማድረስ ትችላላችሁ። እኛም ወደ እናንተ መልሰን የምናቀርብ ይሆናል። ባለፉት ክፍሎቻችን ስለ ኢብራሂም አለይሂ ሰላም ያነሳንና ስለ አገራችን ስለ ሐረርና መሰል የታሪክ ሁነቶች ያነሳን ነበር። ሐኪሚ ሞር ኢብራሂምንና ኢንፍሉዌንስን ኢብራሂምና ተጽዕኖን ያነሳን ነበር አይደለ? ያደረገውን ዱዓ የሰራቸውን አላህ ብሎ የሰራቸውን ነገሮችና አላህ የመነዳውንም ነገር ያነሳን ነበር። እሱንም እንደምሳሌ አድርጎ ስለመያዝ ያወራን ነበር። ከዛም ባለፈ አዳዲስ መረጃዎችን ከማሊ ናይጄሪያ መሰል ሀገራት ሄደን ነበር። ዛሬ ደግሞ መጨረሻ ላይ ተመልካቾቻችን ነገርናቸው ይሄርነው አንድ ሐሳብ ነበር። ያልተለመደ የሐጅ አደራረግ ሁኔታ በሚል ርዕስ ተመልሰን መጥተናል። ምናልባት ከዛ በፊት ያው እንዳልከው የተለያዩ ሐሳቦችን እያሻገርን እየቆየን ነው። የሐጅን ድባብ በየቤቱ ለመፍጠር እየሞከርን ነው። ከጤና ጋር በተያያዘ ፕሮግራሞች ሰርተን ነበር። ታስታውሳለህ መኪን? ለእያንዳንዱ በተለይም በሙቀት የተነሳ የበረዶ ሕክምና የሚሰጥባቸው ቦታዎች ይኖራሉና ከዛ ጋር በተያያዘ የተለያዩ የመሰረተ ልማቶችን ለማሟላት ሞክራል። ከዛ ውጪ ደግሞ በፖሊሲም ደረጃ ክልከላዎችን አድርጓል። በተለይ ደግሞ ህመም አይነት ነገሮችን እንቅፋት ሊሆኑ ይችላሉ የተባሉትን በሙሉ ለማስወገድ እየቻላቸውን እያደረጉ ነው። ከዚህ ውስጥ የደም እጥበት የሚፈልግ ከፍተኛ የኩላሊት መድከም ውስጥ ያሉ ታካሚዎች ወይም ታማሚዎች እንዲሄዱ አይፈቀድላቸውም። ከፍተኛ የልብ ድካም በተደጋጋሚ ሲያጠቃቸው የነበሩ ወይም የልብ ድካም ህመም ሪከርድ የነበረባቸው ሰዎች የነበሩ ካሉ እንዲሁም የጉበት ሲሮሲስ ከዛ የአእምሮ ህመም በተለይም ደግሞ ከመርሳት ጋር በተያያዘ ያሉ በሽታዎችን ያሉባቸውን ሰዎች እንዲሁም ከእድሜ በተለይ በጣም የገፋ ከሆኑ 65 እና ከዚያ በላይ ለሆኑ አዛውንቶች ምናምን እንደዚህ የተለየ ክትትል ተደርጎላቸው የሚሄዱ አሉ። ከዛ ደግሞ ሊወልዱ 3 ወር የቀራቸው ምናምን እርግዝናቸው የደረሱ ሴቶችም ካሉ የስኳር እንደዚህ ህመሞች በከፍተኛ ደረጃ ያለባቸው ሪከርዶች ካሉ ከቅድመ ዝግጅት ውስጥ በማስገባት ክልከላዎችን አውጥቷል። የሳውዲ አረቢያ የሐጅና ዑምራ ጉዞ ሚኒስቴር ማለት ነው። ይህንን ያነሳነው ለምንድነው? ከዚህ በፊት እያነሳን ስለነበር መረጃዎችን ምናልባት ተጓዦች እነዚህ አይነት ነገሮች ካሉ ጥንቃቄ እንዲያደርጉና ቀድሞ ራሳቸውን ምርመራ ቢያደርጉ የሚል ሀሳብ ነበር። ከዛ ውጭ 1 ለ45 የሚል አደረጃጀት ኢትዮጵያ ብለዋል። ሀገራችን ላይ ለሐጅ ዝግጅት አሁንም እየተጧጧፈ ነው የሚገኘው። ያው የሐጅና ዑምራ ተጠሪ አካላት በጠቅላይ ምክር ቤቱ ስር ሆነው በተለያዩ የክልልና የከተማ መስተዳድሮች ቅርንጫፎቻቸው በኩል ሁጃጆችን የማደራጀትና ሁጃጆችን ሊድ የሚያደርጉ አካላትን የማሰልጠን ስራዎች እየሰሩ ይገኛሉ። አሁንም ያልከው 1 ለ45 አደረጃጀት ያው አንድ ሰው እነዚህን ማኔጅ የሚያደርግበት አሰራር እና ትሬኒንጎች እየሰጡ እንደሆነ በዜናዎቻችን ላይ በሚንበር ኸበርም የተነሱ ሐሳቦች ናቸው። 3ኛ ዙር ትሬኒንጎች እንደዚህ ተሰጥተው ነበር። 1 ለ45 ለሚይዙ ወይም ደግሞ 45 ሰዎች በስራቸው ለሚያስተባብሩ ይሄ ለአምልኮ ለመፈጸም እንዲሁም ደግሞ የተለያዩ ግልጋሎቶችን ተጠሪ ሆነው ለ45ቱ ለሚያሟሉ ሰዎች ከየክልሉና ክፍለ ሀገራቶቹ መጥተው ስልጠና ሲሰጣቸው ነበር። የዋና ርዕሳችን ዛሬ ያልተለመዱ ሐጆች ናቸው ብለህን ነበርና ከዛ ጋር በተያያዘ የቀራማጥያ ታሪክ አለ አይደል? ለ22 ዓመታት ካዕባ ላይ አስበው ሀጀረል አስወድ ሳይኖር ሐጅ መፈጸም ማለት ነው። ያው ሞር ወደዚህ ሐሳብ ከመግባታችን በፊት ይህ ፕሮግራም በሚተላለፍበት ቀን ያው ሁጃጆች ወደ ሐረም መግባት ጀምረው ሊሆን ይችላልና አላህ ለነሱ መልካም ይግጠማቸው ብለን ዱዓ ማድረግ እንፈልጋለንና ያው አሁን ያለውን ነገር ሲያዩት ሁልጊዜ እንደዚህ እንደነበር እንዳያስቡ ማሳሰብ እንፈልጋለንና ብዙ ኢንሲደንቶች አሉ። ሀጀረል አስወድ ጋር የሚያዙትን ሐሳቦች እናንሳቸው ያስባሉ። መጀመሪያ ያው ካዕባ እንደምናውቀው እንትኑ ዋናው ሀጀረል አስወድ አይደለ? በጣም ሰዎች ለመንካት በጣም የሚሯሯጡት ብዙ ቪዲዮዎች ላይ ተመልካቾቻችን አይተው ይሆናል። ጓጉተውም ሊሆን ይችላል ሄደውና ኢማም ትርሚዚ ሱነናቸው ላይ እንትን ይላሉ። በጣም ከወተት የበለጠ ነጭ እንደነበረ ሲወርድና የበኒ አደም ወንጀል ነው ያጠቆረው የሚል ሐዲስ አለ። ሐዲሱ ላይ እንትን ቢኖረው ማለት ነው። ስለዚህ ይህ ሀጀረል አስወድ ከካዕባ ሳይኖር
22 ዓመት ሐጅ ተደርጎ ያውቃል። ይህ መሽን የሆነው የዛሬ 1100 ዓመት አካባቢ መሰለኝ በቀራሚጣዎች የሚባሉ ባህሬን፣ ኢራቅ አካባቢ የነበሩ ሞር ፖለቲካል ሃይማኖታዊ እና ፖለቲካል የሆኑ እሳቤ የነበራቸው ሰዎች ነበሩና ከኺላፋው ጋር ትንሽ አለመስማማቶች ነበሩና ከዛና በተለያዩ ምክንያቶች አንጻር ብዙ ስራዎችን ብዙ መንገድ ላይ የተወሰኑ ነገሮችን ሲያደርጉ ነበር። ይህ ወደ ምን አመራ? መጨረሻ ላይ ሐረም መጥቶ መካ መጥቶ ካዕባን የማፍረስ እና ሐጀር አልአስወድን ይዞ ወደ መሄድ አድርሶ ነበር። በ930 እንደ አውሮፓውያን አቆጣጠር የተደረገ ወይም በ317 ዓመተ ሂጅራ የተደረገ ነው። በተለይ መሪያቸው ይነሳል። አቡ ጣሂር አልጀናቢ ይባላል እና የዛ አካባቢ ሐረም አካባቢ ለመከላከል የወጡ አማኞች ላይ ጥቃቶችን ፈጽመው ነበር። ከዛ ጥቃት የፈጸሙት ደግሞ እንትን ለማድረግ ነው። ያንን ሐጀር አልአስወድ ከቦታው እንደሚታወቀው ረሱል ላ 33 ዓመታቸው አካባቢ ሲሆን ካዕባ አድሳት ተደርጎለት ነበር። ከዛ እንዴት ነው የምናደርገው? የደም መፋሰስ ያስቀሩበት የምናውቀው ታሪክ ማለት ነው። በኮታቸው ወስደው አስቀምጠውት ነበር። ከዛ በኋላ ምናልባትም የተነሳበት ማለት ነው ሐጀር አልአስወድ። ከዛ ቆፍሮ ያንን ነገር ያወጣዋል። ከዛ የተለያዩ ስላቅ የሚመስሉ ንግግሮችን ይናገር ነበር። በተለይም ደግሞ አብርሃ ካዕባን ለማፍረስ ተንቀሳቅሶ እንደነበር ይታወቃል አይደል? ረሱል ላ ሰለም ከመወለዳቸው በፊት በነበረው ማለት ነው። የተወለዱበትም ዓመት አመል ፊልም የሚባለው ለዛ አይደል? የተለያዩ ዝሆኖችን ግዙፍ የሆኑትን ካዕባን ለማፍረስ ሄደው ነበር። በዛው የአያታቸው አብዱል ሙጠሊብ የተናገሩት አስደናቂ ንግግር ነበር አይደል? ግመሎቻቸውን ሊያስመልሱ ሄደው እኛ ይህንን ልናፈርስባችሁ እየመጣን እንዴት እንትን ትላላችሁ? ስለ ግመል ታስባላችሁ ሲል አይ እኔ የግመሎቹ ባለቤት ነኝ፣ ለእንትኑ ደግሞ ራሱ ባለቤት አለው እሱ ይጠብቀዋል አሉ። ከዛ አላህ በቁርአን እንደነገረን ጠይረን አባቢል ልኮ እንትን አሉና በተመሳሳይ እሳቤ የነበራቸው እነዛም አሁን የመንን የንግድ ሴንተር ማድረግ ይፈልጉ ስለነበር አሁንም በተለይ 2030 ሳውዲ ያወጣችው የቱሪዝም እድገት አለ አይደል? ከነዳጅ ጋር ተያይዞ የነበረው ሊያልቅ ስለሚችል ወደዚህ የማዞር ከሐጅና ኡምራ ጋር በተያያዘ መሰረተ ልማቶችን እንትን ብሎ ያንን ከፍተኛ የቱሪዝም ማዕከል ማድረግ የሚል እሳቤ ያለው እንቅስቃሴ ነው እና የተለያዩ እንደዚህ እሳቤዎች የነበራቸው ቡድኖች ይመጣሉ። ልክ አብርሃ እንዳነሳ ነው እነዚህ ቀራሚጣዎችም ይህንን ሴንተር ወደ ራሳቸው ማድረግ ይፈልጉ ነበር። ይህንን በየአመቱ የሚተም ሰው ቁጥር በአንድ ረመዳን እስከ 3 ሚሊዮን 4 ሚሊዮን ምናምን የተለያየ ወቅት የሚሄዱበት ቦታ ነው እና ያንን ወደ እነሱ ለመሳብ ፍላጎት ስለነበራቸው ያንን ለማድረግ በሚል ሐጀር አልአስወድን ይሰርቃሉ። ከዛ የተለያዩ ሙከራዎች ተደርገዋል ለ22 ዓመታት ማለት ነው። በመሀል ያው ካለ ሐጀር አልአስወድ ይጣወፍ ነበር ካዕባ ምናምን ማለት ነው እና ብዙ አይነት ሙከራዎችን እየተደረገ ነበር ለማስመለስ ማለት ነው ይደረጉ ነበር። መጨረሻ ላይም ከ22 ዓመት በኋላ በ952 ወይም በ339 ማለት ነው ያንን ራሳቸው ደብቀው ይመልሱታል። ከዛ ምንድነው የዘምዘም ውሃ ራሱ ተበክሎ ነበር በእንትኑ ጊዜ ማለት ነው። ሰዎችን በአሰቃቂ ሁኔታ ይገሉ ነበር ያንን ለመውሰድ ማለት ነው እና ያንንም የተለያዩ ሰዎች አጽድተውታል። የዘምዘም ውሃ ንጹህ እንዲሆን ተደርጓል ማለት ነው። ስለ ዘምዘም ያው ራሱን ችለን እንመጣበታለን። ከዛ ድንጋዩ ደግሞ የሚታወቅበት የራሱ መንገድ አለ ራሱ መሆኑን ማለት ነው። ሐጀር አልአስወድ ያ ከጀነት የመጣው እንደሆነ የሚለይበት እሱ ምንድን ነው? ውሃ ላይ ሲቀመጥ ይንሳፈፋል እና ተሞክሯል። አሁን ላይ ቦታው ላይ የምናገኘው ድንጋይ ወይም ሐጀር አልአስወድ የምንለው ያኔ በደረሰበት ጉዳት የተለያዩ ቦታዎች ላይ ስብርባሪ ደርሶት እነሱ ተጣብቀው አንድ ቦታ ላይ እየተቀመጠ ነው ማለት ነው። በብር ፍሬም ተደርጎ ተመልካዮች የሆነ ነጭ ብር የሚመስል ነገር ይመለከታሉ እና የተለያዩ ቪዲዮዎችም ላይ ስክሪንም ላይ እንደሚመለከቱት የተለያዩ ስብርባሪዎችን ሰብስበው በዚህ ፍሬም ለማቀፍ ተሞክሯል። ያው ግን ይህ የመጀመሪያው ኢንሲደንት አይደለም። አላህ ሱብሓነሁ ወተዓላ ይህንን ቦታ በጣም አክብሮታል። ቁርአኑም ላይ ረሱልም ሰለላሁ ዐለይሂ ወሰለም ታስታውሳለህ ለፈትሑ መካ ሲገቡ የነበረውን ኢንሲደንት እና ሃይባውን ምን ያህል ተናንሰው እንደገቡ ሁሉን ነገር እናስታውሳለን እና አላህ ይህን ቦታ ራሱ ወመን ዩሪድ ፊህ ቢልሐድን ቢዙልሚን ኑዚቅሁ ሚን ዐዛቢን አሊም ይላል። የዚህን ቦታ ታላቅነትና አላህ ጋር ያለውን ደረጃ ሲገልጽ ወመን ደኸለሁ ካነ አሚና የሚባል ቦታ ነው። እዛ ቦታ የገባ ሰው የሴፍቲ ዋስትና አለው ወይም ደግሞ የደህንነቱ የተጠበቀ ሰው ነው ብሎ አላህ በተለያዩ ቦታዎች የገለጸበት ቦታ ሆኖ
ያው ብዙ ኢንሲደንቶች ደርሰዋል እዚህ መካ ላይ ሐረም ይሄ አሚን የተባለው ቦታ ላይ ብዙ ነገሮች ደርሰዋል። አብዱላህ ኢብኑ ዙበይር እና በኡመውዮች መካከል የተካሄደው ማንሳት እንችላለን። በ683 በእንደ አውሮፓውያን አቆጣጠር የዚድ ከሞተ በኋላ በሁለቱ መካከል በተከሰተው አለመግባባት መካ ራሱ ሐታ ካዕባው ራሱ የነካ ጉዳት ነበረ። በወንጭፍ ሲወረወር ነበርና የተወሰኑ ቃጠሎዎች ካዕባ ዙሪያ ሲስተዋሉም ነበረ። ካዕባውም የተወሰነ ጉዳት ደርሶበት ነበር። ይህንንም ማንሳት እንችላለን። የቀራሚጣዎቹም ከ930 ከተወሰኑ ከ50 ዓመት በኋላ ነው የቀራሚጣዎች ኢንሲደንት የተከሰተው። እሱም 22 ዓመት ከቆየ በኋላ ተመልሷል። ከዛ በኋላ ደግሞ በቅርብ ጊዜ ካልተሳሳትኩኝ 1976 አካባቢ 1979 ላይ የተካሄደው ነገር ነበረ። ሐረም ተተጥሶ የነበረበት ሁኔታ ነበረ። ጁሃይማን አልዑተይቢ የሚባሉ የሆኑ የተደራጁ ግሩፖች በሱ የሚመራ በቃ ማህዲ መጥቷል አይነት ነገር ብለው ካዕባ የገቡበት እና የዛን አካባቢ ሑርማ የጣሱበት ኢንሲደንት ማንሳት እንችላለን። ምናልባት የፈረንሳይ ወታደሮች ናቸው መሰለኝ አይደል ያንን ጊዜ ገብተው እነዛ እንዲሸሹ ያደረጓቸው። ይሄ ሴንተርነቱ አለ። የንግድ ሴንተር ብቻ ሳይሆን መንፈሳዊነት ያሰባስበናል እንደ ሙስሊሞች። ከዛ በተጨማሪ ደግሞ እንደ ንግድም ስትመለከተው ትልቅ የንግድ ሴንተር ነው አይደል። ከዛ የተለያዩ አሁን በሼን በለው በምን እየታዘዙ የሚመጡ እቃዎች አሉ እና ሴንተርም ነው። አንደኛ ከሁሉም ቦታ ያለ እንደውም ሙስሊም ሆነው ለሂቃን የሚሉት እኮ የምድር ሴንተር የሐረም ዙሪያ ወይም ካዕባ ያለችበት ቦታ ነው የሚል ሀሳብ አለና ምናልባት ከዛ ጋር በተያያዘ የብዙ ትኩረት የሚስብ ቦታ ነው ማለት ነው እና ለዛም ሲባል የተለያዩ ቡድኖች የተለያዩ ስብስቦች በተለያየ ወቅት ከረሱል ዐለይሂ ሰላም መምጣት በፊትም በኋላም እዛ አካባቢ ላይ ቁጥጥር እንዲኖራቸው የተቻላቸውን ጥረት ሲያደርጉ ተስተውሏል ማለት ነው። ምናልባት ከመሸጋገሪያ በኋላ ስንመለስ ስለ ዘምዘም ደግሞ ሌላኛው ተአምራዊው የአላህ ችሎታን የሚያሳይ ክስተት አለ። ስለ ዘምዘም ደግሞ የምናነሳ ይሆናል። ከመሸጋገሪያ በኋላ እንመለስ። የተወዳጅ ተመልካቾቻችን ሰሞነ ሀጅ ላይ ነው የምንገኘው። ከመኪን መሐመድ ጋር አብዱልሐኪም ናስር አብሬ እየመራው ቆየው። ከመሸጋገሪያ በኋላ እንመለሳለን። እስከ ፕሮግራማችን ማብቂያ አብራችሁን ስለምትሆኑ ከልብ እናመሰግናለን። ሳትርቁ ጠብቁን። ተመልሰን ተገናኘን ተመልካቾቻችን። የምንገኘው በሚንበር ቲቪ እየተዘጋጀ ወደ እናንተ የሚደርስላችሁ ሰሞነ ሀጅ መሰናዷችን ነው። ከወንድሜ መኪን መሐመድ ጋር አብዱልሐኪም ናስር አብሬያችሁን ቆያለን። ከመሸጋገሪያ በፊት በተለይም ከጤና ጋር የተያያዙ መረጃዎችን ወደ እናንተ አደረስን። ከዛ በማስከተል ሀጀር አልአስወድን የተመለከተ ተሰርቆ የነበረበትን ታሪክ አነሳን። ከዛ ውጭ በተለያዩ ጊዜያት ጉዳት ደርሶበት እንደነበር አነሳሳን። ከዚህ በማስከተል ሌሎች ሀሳቦችንም እንዳስስ ይሆናል። አብራችሁን ስለምትቆዩ እናመሰግናለን። መኪኔ ከመሸጋገሪያ በፊት እንዳነሳሁት በተለይ ከሀጀር አልአስወድ ጋር በተያያዘ የተለያዩ ሀሳቦችን እያነሳን ቆየን። አሁን ከዘምዘም ጋር የተያያዙ ሀሳቦችን ብናነሳሳ። ያው ሐጅ ሲባል ብዙ ነገሮች ወደ አእምሯችን ላይ ይመጣሉ። ሐኪሜ ካዕባው አለ፣ ዘምዘሙ አለ፣ መዲና አለ። ቢያንስ የምናስባቸው አእምሯችን ላይ የመጡ ነገሮች መዲና አለ፣ ተራራዎቹ፣ ጋሩ ሒራ፣ እነዚህ አይነት ኢንሲደንቶች የሚያካብቡበት ኢንቫይሮንመንት ነው እና ከነዚህ ነገሮች መካከል አንዱ ዘምዘም ነው። ዘምዘም ያው ረሱል ሰለላሁ ዐለይሂ ወሰለም በጣም ብዙ ነገር ተናግረዋል ስለሱ። ሊማ ሹሪበ ለሁ ኢነሃ ሙባረከቱን ኢነሃ ጣዓሙን ብዙ ነገር ተብሏል ስለ ዘምዘም ውሃ። አመጣጡንም ባለፉት ክፍሎች ላይ የተወሰነ ነገር ለማንሳት ሞክረን ነበር። የተወሰነ እሱን ሀሳብ እናንሳና ከዛ ወደ ፋክቶቹ እንመጣለን ብዬ አስባለሁ። ያው ዘምዘም እንግዲህ ብዙ ታሪኩን ያውቃል ብለን እናምናለን። የኢብራሂም ዐለይሂ ሰላም ባለቤት ሀጀር ጋር ተያይዘው እንግዲህ ልጅ ይዘው ነው ገና ጨቅላ ልጅ ማለት ነው፣ አራስ ልጅ ይዘው ነው እየሄዱ የነበረው። ከዛ አላህ ሱብሓነሁ ወተዓላ እንዲሄዱ አዟቸው የነበረበት ሁኔታ ነበር። መኪን ታውቃለህ። ከዛ በማስከተል ጥለዋቸው መሀል በረሃ ላይ ነው ጥለዋቸው የሚሄዱት ኢብራሂም ዐለይሂ ሰላም ማለት ነው። ከዛ ያው ሀጀር ትጠይቃቸዋለች። ምንድነው ምን እያደረግክ ነው ትላቸዋለች። መልስ አይሰጡም፣ ይሄዳሉ። ከዛ የአላህ ትእዛዝ ነው ወይ የሚል ሀሳብ ታነሳላቸዋለች። ከዛ የአላህ ትእዛዝ መሆኑን በጭንቅላታቸው ዞረው ወደ እሷ ሳይመለከቱ ነቀንቃለች። ከዛ እንግዲህ ያው ሁሌ እንደሚባለው አላህ ከሆነማ ጥሎ አይጥለንም ማለት ነው። በዛ ሀሳብ ቆማለች። ግን ያው እናት ነች አይደል፣ ይጨንቃታል። አራስ ልጅ ነው የያዘችው እና ያንን በጭንቀት አንዴ ወደ ሰፋ አንዴ ወደ መሯ ትሮጣለች። አሁን ያሉ
እህቶቻችን ሀጅ ሲያደርጉ ወክ እንዲያደርጉ የተፈቀደላቸው እሷ ሮጣ ስለጨረሰች ነው። እኛ ደግሞ ወንድሞች እንሮጣለን ማለት ነው። እና ከዛ በጭንቀት ነው። ከዛ በኋላ እንትኑ እንድትመታው አይደል መሬቱን። ከዛ ከመሬቱ ስር ከልጁ እግር ስር ዘምዘም ይፈልቃል። ከዛ ጨንቋት እንዳያልቅባት በሚል ቁሚ ቁሚ የሚል እንትን ትላለች። ከዛ የተነሳ ነው ዘምዘም የሚለውን ስም የተሰጡ ይላሉ። ከዛ እንደውም ያንን ባትገድበው ኖሮ ምናልባትም ትልቅ ወንዝ የመሆን እድል እንደነበረውም ዑለሞች ያስቀምጣሉ። ሞር ከዚህ ኢንሲደንት በኋላ እስካሁን ስንት ሺህ ዘመናት እስካሁን ድረስ ሳይቀንስ በጣም ይሄ ራሱ ለሳይንቲስቶች ትልቅ እንትን ነበር፣ አግራሞት ከስንት ሺህ ዓመት ከ4000 ዓመት ምናምን ብለን ብናስበው ራሱ እስካሁን ድረስ ኳንቲቲው ሳይቀንስ አገልግሎት እየሰጠ የሚገኝ ብዕር ነው እና በዛ ልክ መሆኑ በጣም አግራሞት ይፈጥራል። ያው ከዛ ጊዜ በኋላ ጅርሁም አልነበረ ያን አካባቢ ሲያስተዳድር የነበረው። የአካባቢ ዘምዘም ከተፈጠረ በኋላ ማዕከልነት ሆነ፣ የምድር ማዕከል ሆነ። ያው ውሃ ችግር ነው በብዛት ያለው በረሃ ላይ እና ይህ ውሃ ችግር ሲፈታ በጣም ብዙ ሰዎች መሰብሰብና እነዛ ጎሳዎች ሲያስተዳደሩ አካባቢው መልማት ጀመረ ነው። ይህ የሆነ ብዙ ዘመናት አለፉ። ከሆነ ጊዜ በኋላ ያው ጅርሁሞች ጥፋቶችን ምናምን ልክ ያልሆኑ ነገሮችን ሲያደርጉ ግፎች ሲበዛ ለቀው እንዲወጡ ስልጣናቸውን እንዲያስረክቡ እንዲሰጡ በተደረገበት ኢንሲደንት ወርቆች ብዙ ነገሮች አድርገው የጦር መሳሪያዎቻቸውን ወርቆቻቸውን እዛ ዘምዘም ውስጥ ቀብረው ደፈኑት። የት እንዳለ በማይታወቅበት ልክ ቀብረው ከዛ ቦታ ይሸሻሉ። ከረጅም ዘመን በኋላ በጣም ብዙ ጊዜ የት እንደሆነ ዘምዘም ሳይታወቅ ጠፍቶም ያውቃል። ይህም ነበር ማለት ነው። ይህ መች ነው የተፈታው? ያው የረሱል ሰለላሁ ዐለይሂ ወሰለም አያታቸው አብዱል ሙጠሊብ ህልም ያሉ ተኝተው የሆነ እዚህ ጋር ምናምን ነገር ቆፍር የሆነ ድምፅ ይሰማቸዋል የሆነ ቦታ ላይ እንዲቆፍሩና ከዛ በኋላ ዘምዘም ድጋሚ በአዲስ መልኩ በአዲስ ሁኔታ ውሃዋን ወደ መስጠት ትመለሳለች ማለት ነው። እና ይህ ታሪክ አልፏል ዘምዘም ላይ። አሁን ላይ በጣም በብዙ ሊትሮች ሚሊየን ሊትርስ ዓለማችን ላይ ወደ ተለያዩ ዓለም አካባቢ የሚከፋፈል መልቲናሽናል ዋተር ነው ማለት እንችላለን። ያው ሀገራችን ላይ ያለው ወደ ተለያዩ ክልል ከተሞች እንደሚዘዋወሩት ዘምዘም የሌለበት ሀገር የለም። ዘምዘም ውሃ ያልተዳረሰበት አካባቢም ከተማም ያለ አይመስለኝም ዓለማችን ላይ እና በዚህ ልክ ወደ መሆን የበቃ ውሃ ነው ዘምዘም። ምናልባት በተለይ በየሀገሪቱ መሰማራት ምናምን የሚለው ላይ እስኪ አንድ ወቅት ላይ አንድ ቪዲዮ ክሊፕ አይቼ ነበርና ምን ይላል እኛ በቃ እስልምና ያልደረስንበት አካባቢ ደረስን ብለው የሆኑ ህዝቦች እንትን ይላሉና እዛ ሲደርሱ አዛን ድምፅ ይሰማሉ። እዛ ግራ ገብቷቸው ምንድነው ብሎ ሲጠይቋቸው ሲደርሱ ተምር አለ። ከዛ በዛም ምን ብለው ነበር ሰሃቦች ደርሰው ነበር ቀድመው ማለት ነውና ፉጂ ነው የሚባለው አይደል የዓለም ጥግ ተብሎ የሚታወቀው ሀገር ማለት ነው። እዛ ድረስ እንኳን የዘምዘም ውሃ አለ። እንደውም ለምንድን ነው ለዚህ ለ4000 ዓመታት እንዴት አልደረቀም ብለው ያው የአላህ ቁድራ እንዳለ ሆኖ ከዛ ውስጥ የሚነሱ ሀሳቦች ያለው የማዕድን ይዘት ነው ለ4000 ዓመታት እንደፈለቀ እንዲቆይ የሚያደርገው ከፍተኛ የሆነ የካልሽየም እና የማግኒዥየም ይዘት አለው። ውሃ ብቻ አይደለም። እዛው ባለፈው አንተም ያነሳህልን አንድ ታሪክ ነበር አይደል? ሐረም ውስጥ ቆይተው ከሸዋል ጀምረው እስከ ሀጅ ወቅት ድረስ እና ዘምዘም ብቻ እየጠጡ ማለት ነው። እና በባህሪው ዘምዘም እንደ ረሃብን ማስታገስ፣ አሁን ውሃ ጥምን ነው የሚያስታግሰው አይደል? ውሃ እየጠጣህ ብትቆይ ሆድህ ረሃቡን አይለቀውም። ግን የዘምዘም ውሃ በተለየ መልኩ የረሃብንም እንትን የመቀነስ እንትን አለው። ከዛ ውጭ ደግሞ አሁን በተለይ ሳውዲ መስፋፋት ጋር ከሐረም መስፋፋት ጋር በተያያዘ እንትኑም የዘምዘም ውሃንም ማስፋፊያ እንዲሁ የተለያዩ ትልልቅ ፋብሪካዎችን የመገንባት ሂደቶች እየተካሄዱ ነው የሚገኙት። ምንድነው ይላሉ በየሰከንዱ እንኳን 8000 ሊትር ውሃ ከዛ ቢቀዳበት በ11 ደቂቃ ውስጥ መልሶ የመሙላት እንትን አለው ማለት ነው። ቶሎ ራሱን የመሙላት ሀሳብ አለው። እንዳልነው 1.7 ባለፈው እንደውም ታስታውስ እንደነበር ካልኩሌሽን እየሰራ ነበር አይደል? በሰከንድ ውስጥ ይህን ያህል ቢወሰድ 300 ሚሊ ሊትር እንኳን ቢወስዱ ምናምን ብለን እየሰራ ነው የነበረው ካልኩሌሽን ነበርና ያንን ለመሙላት እንኳን 1.7 ሚሊዮን የሚፈጀው 11 ደቂቃ ነው ማለት ነው። በ11 ደቂቃ ውስጥ ተመልሶ የዘምዘም ውሃ ሙሉ እንደሆነ ይገኛል ማለት ነው። ረሱሉን ሰለላሁ ዐለይሂ ወሰለም አላህ ካላቀበት ምክንያቶች
የተከበረ ዘር መሆኑ ነው እና አብዱል ሙጠሊብ አያታቸው ማለት ነው እንዲከበሩ ቅድም ያነሳኸው አንተ ታሪክ አለ እንዲከበሩ ካደረጓቸው ትልልቅ ምክንያቶች አንደኛው የዘምዘም ውሃ ኦልሞስት በቃ ጠፍቷል የለም በሚባልበት ደረጃ ላይ ከልጃቸው ጋር በመሆን ከሀሪስ ጋር ይቆፍሩ ነበር። ከዛ ሲቆፍሩ እንደውም ያሸማጥጧቸው ነበር አይደል ምንድነው የምትሰራው አይነት ነገር ይሏቸው ነበር እና የዘምዘም ውሃ ከዛ ደግሞ መንፈሳዊ ጥቅም አለው። ልክ ረሱል ዐለይሂ ሰላም እንዳሉት ነው የሆነ ነገር ነይቶ ለጠጣበት ዓላማ ይሆናል ያሲል ለተቀራለት የሚለው ሐሳብም አለ። ዘምዘም ውሃ አላህ የሆነ ሐጃ አስበህ ትጠጣለህ አላህ ሱብሓነሁ ወተዓላ ያንን ነገር ያደርግልሃል ነው። በጣም ከመንፈሳዊ ነገር ባለፈ በጣም ውሃው በጥራቱ ይታወቃል አይደለ ያለምንም ኬሚካሎች ምናምን ተጨማምረውበት ሳይሆን ኬሚካሎች ሪች የሆነ ውሃ እንደሆነ ነው የሚናገረውና በጣም ከባክቴሪያዎች ንጹህ እንደሆነ ጥናቶች አረጋግጠዋል። በጣም በካልሲየም ማግኒዚየም ሶዲየም እና ፖታሲየም የበለጸገ ውሃ እንደሆነ ተመራማሪዎች ይህንኑ ስራ የሚሰሩ እያንዳንዱን ውሃ የዛሬ ውሃ እንትኑ እንዴት ነው ምን ለውጥ አለ የሚለውን ነገር የሚመረምር የራሱ የሆነ ተቋም አለው። የዘምዘም ውሃ ላይ ኃላፊነት የተሰጠው ጥራቱን የሚመረምር የተለየ ነገር ከተከሰተ የሆነ ነገሩ ዝቅ ብሏል የሆነ ነገሩ ከፍ ብሏል የሚለውን ነገር የሚከታተል ያንዳንዱን ነገር የሚያደርግ ተቋም አለው። በየቀኑ ይህ ሁላ ውሃ እየወጣ እስካሁን ኮንሲስተንትሊ መከተሉ በጣም ለብዙ ሰዎች እንትኑ ነበር። ያው ብዙ ጥልቅ አይደለም 30 ሜትር አካባቢ አይደለም 30 ሜትር ጥልቀቱ ነው። በዚህ ልክ ያለውን ውሃ ማመንጨት በጣም ትልቅ ነገር እንደሆነ ይታወቃል። ከዛ በጣም የተደራጀ የሆነ የማቀዝቀዝና የማሰራጨት የሆነ ሲስተም አለ ሳውዲ ላይ። ይህን ውሃ ከሚወጣበት ቦታ ወጥቶ መዲና ላይ አሁን ቀጥታ የሚሄድበት ሲስተም አለ። ከዛ መዲና መስጂድ ነበዊ ላይ ሰዎች ማግኘት የሚችሉበት አማራጭ አለ። ወደ ተለያዩ ማቀዝቀዣ ቦታዎች የሚሄዱባቸው ሲስተሞች ከዛ ከነዛ ማቀዝቀዣ እንትኖች ወደሚታሸጉባቸው ቦታዎች የሚሄድበት ሲስተም ወደ ፋብሪካዎች የሚሄድበት ሲስተም እጅግ የተደራጀ ነው። በጣም ብዙ መጠን ያለው ውሃ መውሰድ የሚችል ቴክኖሎጂ ተገጥሞለት እስካሁን ድረስ የሳውዲ መንግስት ትልቅ የሆነ ትኩረት ሰጥቶት እየሰራ ነው። ያው ባለፈው የሰራነው ካልኩሌሽን 2 ሚሊዮን ሁጃጅ ቢሄድ ያው ያንዳንዱ ሰው ዘምዘም ይዞ መጣ ብንል ቢያንስ 10 ሊትር ይዞ መጣ ብንል ትንሽ ነው 10 ሊትር ከዛ 2 ሚሊዮን 20 ሚሊዮን ሊትር ይሆናል ማለት ነው። ይዞ የሚመጣው ብቻ በአንድ ጊዜ ይዞ የሚመጡት እና እዛ ሆኖ የሚጠቀሙት እዛ ሆኖ እንትን የሚሉትን ካሰላ ኢን ቢሊየንስ ነው የሚሆነው። ሐጅ ሲሽን ላይ ብቻ ብዙ ቢሊዮኖች እንትን የሚሉ ይመስለኛል። በተለያየ ወቅት አሁን እኔ እንኳን የማስታውሰው ማዘር ሲያማትም እስኪ ዘምዘም ውሃ ፈልግልኝ ምናምን ነው ሐሳቡና በተለይ ለሁሉም ግልጋሎት ነው የሚሆነውና ምን ልፈልጌ ነው ዘምዘም ለመታጠብም ሊሆን ይችላል እዛ የሚጠቀሙት የሚታጠቡበት ይኖራሉ የሚጠጡት ይኖራሉ ከዚህ ይዘው የሚመጡ ይኖራሉ እንዳን 2 ሚሊዮን ሁጃጅ ይሄም ለዛ የሚቆዩት ለተወሰኑ ቀናት ማለት ነው አይደል ከዙል ቃይዳ መሃል ጀምሮ እስከ ዙል ሂጃ 12 13 14 እንደዚህ ቀኖች ድረስ ነው አጋማሽ 1 ወር ከምናምን ነው የሚቆዩትና በዛ 1 ወር ውስጥ ምን ያህል ውሃ ኮንሱም ሊያደርጉ ይችላሉ እንዴት እስካሁን አላለቀም። ሌላ ይሄ የአላህ ተአምር የሆነ ውሃ ነው። ስለዚህ በዚህ ልክ የሀገሪቱ መንግስት ትኩረት ሰጥቶት እየሰራበት ያለ ፕሮጀክት ነው። ካነሳናቸው 2030 የሳውዲ ቪዥን ጋር በመያያዝ ዘምዘሙን ውሃ በተለያዩ ፋብሪካዎቹ ራሱ በስተው እየሰራበት የሚገኝ እንትን አለ። በዚህ ልክ ኢማንየን ያለው ጥቅሞችን አንስተናል። ከዛ በዚህ ልክ ደግሞ ሚሊየንስ እንትን ፓምፕ የሚደረጉበት የሚታሸጉበት የማቀዝቀዣውን ሲስተም ከዛ የማጠራቀሚያውን ሲስተም የማሰራጫውን ሲስተም ወደ ተለያየ አካባቢ ለማንሳት ሞክረናል። ያው አላህ ሱብሓነሁ ወተዓላ ሙጂዛዎች መካከል ነው ማለት እንችላለን። ዘምዘም አንደኛው ከሚታዩ ነገሮች መካከል ነው። ሐጅ ስናነሳ ስለ ካዕባ ማንሳታችን አይቀርም። የተለያዩ ሐሳቦችን ማንሳታችን አይቀርም። ከሐጅ በኋላ ስለ ሐጅ ስራዎችም የተወሰነ ማንሳታችን አይቀርም። ያው ሚናን ምናምን ለማንሳት ወደ እነዛ ከመሄዳችን በፊት ዘምዘምን በዚህ መልኩ ካነሳን ሌሎች ዘምዘም ዙሪያ ያሉ ብዙ ነገሮች አሉ። ብዙ የሐጅ ቦታዎች አሉ። ብዙ የሚጎበኙ ቦታዎች አሉና እነዛንም ሐሳቦች እናነሳለን ኢንሻአላህ። በሌሎች ክፍሎቻችን ተጨማሪ እንደዚህ አይነት ሐሳቦችን የምናነሳ ነው የሚሆነው። በተለይ ያነሳው ሚና አለ ራሱን የቻለ ትልቅ ዓለም ማለት ነው። 2 ሚሊዮን ሰው አንድ ቦታ ላይ የሚያድር የድንኳን ከተማ የድንኳን ከተማ ማለት ነው። ሙዝደሊፋ ይኖራል። ከዛ አረፋ ላይ መቆም የሚባል ነገር አለ። እነዚህን ሐሳቦችን ከዛ ከጠጠር ከመወርወር ጋር የተያዙ ሐሳቦችን ኢንሻአላህ የምናነሳ ነው የሚሆነው። ለዛሬ እዚህ ላይ
ብንቆጭ ምን ይመስላል? ኢንሻአላህ ዛሬ እዚህ ላይ ለማቆም ተገደናል። ተመልካቾቻችን ያው ሐጅ ለማድረግ የተወፈቃችሁ ሊኖሩ ይችላሉ። ይህን ፕሮግራም በምናስተላልፍበት ጊዜ ጉዞን ጀምረው ሊሆን ይችላልና ከዛ ሆኖ የሚከታተልንም ሰው ሊኖር ይችላል። እነሱ መልካም ጊዜ እንዲሆንላቸው እንመኛለን። ያው ማድረግ ያለባቸውን ጥንቃቄዎች እንዲያደርጉ ምክራችን ነው ሁልጊዜ። ሰሞነ ሐጅ ፕሮግራማችን የተለየ ድባብ እየፈጠረ እንደሆነ ተስፋ እናደርጋለን። በየቤቶቻችሁ ሐጅ የሚባለው ነገር የአረፋ ቀን ብቻ እንዳናስታውሰው እያደረገ የሚገኝ ፕሮግራም ነው። አላህ ሱብሓነሁ ወተዓላ ከሁጃጆቹ መካከል ይወፍቀን እያለን የዛሬውን ፕሮግራማችን እኔ መኪ መሐመድ እና አብዱል ሐኪም ናስር ወደ እናንተ ስናደርስ ቆይተናል። በሌሎች ክፍሎች እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።